ማታ ስራ ካላስጀመርከኝ ያልስ ጨቀጭኛል ነበር እንዴ? አዎ እሱማ ብዬ ነበር። እኔም እኮ ስራ መጀመሪያን አልጠላሁትም፣ ግን ደግሞ ዛሬ ትንሽ አሞኛል። የኔ ንግስት በቃ አንቺ አትጨነቂ። መፈረም ያሉብሽን ወረቀቶች ማታ ይዤ መጥቼ ትፈርሚያለሽ። የምን ፊርማ ነው? ቆይ ስለምን ፊርማ ነው የምታወራው? ገና እኮ ስራውን በስነ ስርዓት አልጀመርኩም። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ቀላል ቦታ አይደለም። ብዙ ኃላፊነቶችን ውስጥ ይኖሩ ይችላል። በዛ ላይ አንቺ ነሽ እኮ ከእነሱ በላይ ሆኜ ቤት መኪና እንዲኖር ይፈልጋል ስትይኝ ነበር። ምንድን ነው እሱ? ከልጅነትሽ ጀምሮ ያጣሽው ምስታገለት ነገር አለሽ? አዎ ነፍስ ካወቁ ጀምሮ ወላጆቿ ቆሻሻ ላይ እየጣሏት ድሃ ችጋራም ስለሆኑ ነው እየተባልኩ ቤዛ የማፈልጋቸው ልብሶች እየተወረወሩልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከእነሱ ውጭ ማንም ሰው ይኖራል ብዬ የማላስበው ሀብትና ንብረት እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉም ነገር አለሽ። ተመልከች ይሄንን ቤት። ይሄ ማለት ያንቺ ነው። ባጭሩን ያለኝ ነገር ሁሉ ያንቺ ማለት ነው። አይ ይሄ አንተ ነው። እኔን የሚያስደስተኝ በራሴ ሰርቼ ማግኘት ስችል ነው። አውቃለሁ የራሴን ቤትና መኪና ለመግዛት አመታቶች ሊፈጁብኝ ይችላሉ። እንደዛ መቆየት ላይኖርብሽ ይችላል። ግን ደግሞ በመጀመሪያ ብዙ ፈተናዎች ማለፍ አለብሽ። ከዛ በአንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት? በጣም ይቅርታ። በጣም ስለተደሰትኩኝ እንደተናገረ ሰዓት ከዛን ቀን ጀምሮ በደንብ ሳስብበት ነበር። ለዛ ነው የዘገየሁብሽ። ማንና ምን እንደሆንሽ በዙሪያሽ ያሉ ሰዎች ማወቅ አለባቸው። የኔ ሚስት ደግሞ ደካማ እንድትሆን አልፈልግም። እሺ አመሰግናለሁ። ምንም አይደል የኔ ንግስት። ራስሽን በደንብ ተንከባከቢ። አንቺ አይደለም ታመሽና ተጎድተሽ ስትስቂ እንኳን ከዓይንሽ አንዲት የእንባ ዘለላ ስትወርድ ማየት አልፈልግም። እሺ ሰላም እንዲሁ መነጋገራለን። እሺ ስትመጣ በጥንቃቄ ነው የመጣው አይደል? አዎ ሁሌም በማደርገው መንገድ ነው የመጣሁት። ምን ነው? ውጭ ላይ አዳዲስ ፊት እያየሁ ነበር። እዛ ነው በደንብ መጠንቀቅ አለብህ። ደግሞ አዲስ ነገር አለ። ምንድን ነው? ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል። ምን? እንደዚህማ አይሆንም። ወይኔ ናታን እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትን እናደርጋለን። ማወቅ ስላለብን የነገርከኝ ይሆናል። ማነው? አላውቀውም። አዲስ ቁጥር። ሄሎ ሄሎ፣ አቶ ናታን እንዴት ነው? ይሄ ናታን ስልክ አይደለም። ጥሩ ነው። ማንነት መቀየሩ ያን ያህል የከበደ አይመስልም። ኦ አቶ ያፌት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም? ቃል ነገር ግን ምን አውቃለሁ። ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንናገር። ምንድን ነው የምፈልገው? የወሰድክብኝ ሴቶች ለመመለስ። ይቅርታ፣ ሴቶቹ መመለስ አልችልም። ይገርማል፣ በጣም ፈጣኖች ናቸው። ከጠበቁት በላይ ገቢ እያስገቡኝ ነው። ናታን በደንብ ስማኝ። የኔ የሆነ ነገር ትመልሳለህ። በምላሹ የምፈልገውን ነገር ጠይቀኝ። ስማኝ አቶ ያፌት፣ በመጀመሪያ ስሜ ናታን ሳይሆን ናኤፍ ገባ? ሲቀጥል እኔን ስታወራኝ ቃላቶች ማትመርጥ ከሆነና ስታወራኝ ማትለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ። በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ ተምረህ ደውል። ያፌት ስልክ ደውሎ ለናታን ሴቶችን መላሹ ምን ላድርግልህ አለው። አይ ሴቶች ፈጣን ስለሆኑ በፍጹም አልመልስልህም አለው። ኤፉ ከያፌት ጋር ድርጅቱ ጋር ሂዳ ነበር ብሎ መርማሪ ፖሊሱ ሲያሳውቀው ናታን እጅግ በጣም ተናደደ። እንደዛ መሆን የለበትም ቢልም ተረጋጋ፣ ለሁሉም ነገር መፍትሄ እንፈልጋለን ብሏል መርማሪ ፖሊሱ። የማይረባ ቢኒ የማይረባ አቤላ እዚህ ነው የምኖረው ብሎ ጓዙን ጠቅሎ ከነ ኤፉ ጋር ሄዷል። ኤፉን በጣም ከፍቷት ለጺ ደውላ ጺ ደህና አይደለሁም የማይረባ መጥቶ እዚህ ካልኖርኩ አለ ጓዙን ጠቅሎ መጥቷል ብላታለች። ሰላም ሰላም፣ ውድና የተወደዳችሁ ፋፊቲው ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል ሀረግ እንደተመለከትነው ናታንና ቢኒ ወደ መርማሪ ፖሊሱ ሄደው እንግዲህ ጸባቸው ወደ ፍቅር ተቀይሮ ተማምነው ተመልሰዋል። እናም አሁን ላይ ቢኒ በናታን በኩል ሙሉ እምነት አግኝቷል።
የፂን ስም ግን ሁለተኛም አይነሳብኝ እያለ ነው። ቤዝና ናኦልም እንግዲህ ፍቅራቸውን በጓደኝነት ጀምረዋል። ቢያፈቅራትም ፍቅሬን ብነግራት ደግሞ ብትርቀኝ ብሎ ስጋት ስላደረበት እውነቱን አልነገራትም። ብቻ እንደ ማንኛውም ጓደኛ ከጎኗ ይሆናል እና ዛሬም እንግዲህ ፖሊስ ጣቢያ ሄዳ ስለ ሔዋን ያስጨነቃትን ለሱም ነግራው ፖሊስ ጣቢያ ማመልከታ መጥታለች። ቢጨንቀኝ እኮ ነው እሷ ለእኔ በጣም ብዙ ነገር ሆናልኛለች፣ በጣም ብዙ ነገር። እኔ ግን እማረባ ምንም እንትን ያልኳት ነገር የለም፣ በራሴ ጉዳይ ተጠምቼ እና ለእኔ ያልሆነችው ነገር የለም እያለች ስለ እሷ ብዙ ነገሮች እያጫወተችው እና አንቺም ተረጋጊ፣ ደህነኛ አይደለሽም እኮ ፊትሽ ደህና አይመስልም ብሏት፣ እሺ በቃ ሁሌ በውጭ እየሸኘኝ ከምትመለስ ለምን ቤት ገብተን ቁርስ በልተህ አትሄድም ብትለውም አይዝ አሁን ከዛም ከዚህም ስንል ሰዓቱ በጣም ረፍዷል። ስለዚህ አሁን ስራ ልሂድና ዛሬ ብዙም ስራ ስለማይበዛ በጊዜ መጥቼ በዚሁ አይሻለሁ፣ ብቻሽን አልተውሽም፣ ምንጊዜም ከጎንሻለሁ ብሏት ጓደኛው እንደሆነ አሳውቋት እሷም ወደ ቤቷ እሱም ወደ ስራው ሄደዋል። በሌላ በኩል ወይዘሮ ሉሊት እንግዲህ ምን እያደረገች እንደሆነ ባይገባም ጓደኛሽ ነኝ ያለውሽ እያለች ለቤዝም ቤዝን እንግዲህ ስትገባ የት እንደነበረች አንዳንድ ነገር ጠይቃትም እሷን ብቸኛ እንደሆነች እንዴት ተገለለች አንድም ሰው እንደማይጠይቃትና ከጎኗ እንደሌለ አድርጋ ነግራታለች። ይህ እኮ ያንቺ ስህተት ነው፣ አንቺ እኮ ነሽ ሰው እንዲርቅሽ የምታረጊው፣ ባህሪሽን አሳምሪ፣ ሰው እንዲቀርብሽ ከፈለግሽ ባህሪሽን አሳምሪ፣ እንዲንርቅሽ አርግሽን እኮ ያንቺ የራስሽ ባህሪ ነው ብላታለች። እና ጓደኛ ነን ብለሽኛል ነበረ፣ ጓደኛ ከሆነን ታዲያ ለምንድን ነው አንቺ ራሱ የምታርቂኝ? ምክንያቱም መጀመሪያ ቤዝን ማጥመድ ያለብኝ ስለ እናታን ለማወቅ ብላ ራሷን አሳምናለች ብላት እንግዲህ አንዳንድ ነገር ቢወያዩም ከጎኗ እንደሆነች አይዞሽ አብሽሬ ብላት፣ ግን የምትፈልገውን አይነት መረጃ አልሰጠቻትም። ፂ ተነስታ ወርዳ ፍጥጥ ብላ ወይዘሮ ሉሊትን እየተመለከተች አብራቸው ቁጭ አለች። እናም ቤዝ በዚህ መሀል በጣም እንትና አርቅ አስባ ሁሉም ሰው እኮ ደህና አይደለም፣ ማንም ሰው ደስተኛ አይደለም፣ ሁሉም ሰው ከፍቶታል፣ ሁሉም ሰው ብሶታል፣ እኔ ብቻ ምን ላደርግ እችላለሁ እያለች በምን በኩል ላስደስታቸው እችላለሁ የሚል ነገር በጣም አሳስቧታል። እናም ቤዝን ትኩር ብላ እያየች ይህ ከተብሰለሰለች ቤዝ ተነስታ ወደ ክፍሏ ሄደች እና ፂ ክፍሏ ሄዳ ቁጭ ብላ ቤዝም ተከትላት ሄዳ አሁንም እንዴት ተከፋሽብኝ ነኝ ነሽ አለች ፂ። ኧረ አልተከፋሁብሽም ብትላትም አይ ተከፍተሽብኛል፣ እንዴት ተከፋሽብኝ ነኝ ነሽ ስትላት እንዲህ እንደዛ ምስል ይመስላል ስትላት እሺ ንገሪኝ፣ አሁንም ምንም የተፈታ ነገር የለም ከቢኒ ጋር እንዴት ናቸው ስትላት አይ ቢኒ ያው አልፈልግሽም እንዳለኝ ነኝ አልፈልግሽም ብሎኛል፣ አሁን ላይ ግን ራሴን እንዳላጣው ፈራለሁ፣ ምን እንዴት አይደለሁም ብላ ስለ ብሶቷ ነገረቻት። እንግዲህ ቤዝም መፍትሄ ብላ ያመጣችውን ሀሳብ ወይ አሟታል እንዲሆናለች ብለን እንጠራዋለን፣ እንደዛ ታያለሽ አለመፈለጉን አይነት ነገር ጥሩ ሀሳብ ይመስላል ብላ ደስ ብሏት ደስታዋን ሳጨርስ ኤፉ ደወለች። ኤፉ የአቤል ተብዬ ሹካካ ልብሱን ጠቀላሎ ኤፉ ጋር ሄዶ መኝታ ቤቴን ክፍሌን አዘጋጅተሽ ካልጠበቅሽኝ የማረገውን ታውቂያለሽ፣ አንቺ ለያፌት ትደውያለሽ፣ እኔ ደግሞ ፖሊስ ጣቢያ ብሎ እያስፈራራት ነው። አቀማመጡ ራሱ ስርዓት የለውም። የምግብ ጠረጴዛው ላይ እግሩን ሰቅሎ ቦርሳውን ጠቅልሎ ነው ሄደው። ውጣ ያፌት ሳይመጣ ውጣ ብትለውም እሱ ግን አንቺ ያፌት ጋር ደውዪ፣ እኔ ደግሞ ፖሊስ ጣቢያ ደውላለሁ፣ ይህ ከመፈጠሩ በፊት እሱንም ማሳምኜ ለእኔ መኝታ ቤቴን አነጣጥፍሽ ጠብቂኝ፣ እኔ ተጋሽ አይደለሁም ያጎቴ ሚስት እያለ እንደውም ይመጻደቅባታል። ኤፉን በጣም ተናዳ ቦርሳውን ብትወረውረውም እንግዲህ ለፂ ደውላ ብትነግራትም ፂ እንደውም እኮ ለአንዳንድ ነገር በቅርብ ለመከታተል ይጠቅማል ነበር፣ እንደምንም ከቻልሽ ላንቺ አይሆንም እንጂ ብትላትም እና ያፌት እኮ እንደማይሆን ነግሮኛል፣ ይህ የማይረባ ሲጀመር መውጫ መግቢያው የሚታወቅ አይመስልም፣ የማይረባ ጥላ የለውም እያለች በጣም ተናዳለች። እና ናታንም ወደ መርማሪ ፖሊሱ ዘንድ ሄዷል። መርማሪ ፖሊሱ እንዴ ዛሬ ቀጠሯል እንዴት መጣ ቢለውም አይ አንዳንድ ነገር ማውራት ስላለብን ነው አለው። በዚህ ሰዓት እኮ መምጣት አልነበረብህም ቢለውም አይ እንደው ዝም ብዬ አንዳንድ ነገር እንድናወራ ብዬ ነው፣ በጥንቃቄ ነው የመጣኸው፣ እንደ ምንጊዜም በመጣበት ነው የመጣሁት፣ አዳዲስ ፊቶችን እየተመለከትኩ ነው፣ ጥንቃቄ አድርግ ብሎት ከፉ ሳይጨርስ አዲስ ስልክ ተደወለ። አላቀውም አለ። ከዛ አንሳው አይነት ነገር ይመስላል ፖሊሱ። እሱም አነሳውና ሲያነሳው ያፌት ነበር። አቶ ናታን ሲለው አቶ ያፌት ብሎ እሱም ጀመረ። ስሜ ደግሞ ናታን አይደለም እና ኤፍ ነኝ ሲለው አይ በስራ ቋንቋ እናውራ ብሎት ሴቶቹን እንዲመልስለት እሱ ደግሞ በምላሹ እንዲጠይቀው የሱ የሆነ ነገር የሱ እንደሆነ መቼም መመለሱ እንደማይቀር ማስጠንቀቂያም ጭምር ነገረው። ሴቶቹ ጥሩ ገቢ እንዳላቸውና በጣም ፈጣኖች እንደሆኑ ነገረው። አዋጭም ስለሆኑ እንደማይመልስለትም ጭምር። በዚህን ሰዓት
አንተ በስርዓት ክብሬን ጠብቀህ የማታናገረኝ ከሆነ ስልኩን ለመዝጋት እገደዳለሁ ብሎ ጆሮም ላይ ዘጋበት። እናም እንግዲህ ከዛ በኋላ የሆነው ምንድን ነው? ናኦል ከስራ መልስ ወደ ቤት ተመለሰ። ወይዘሮ ሉሊት ጠብቃ እሷ ነበረች በር የከፈተችው። አሁን ማንም ሰው የለ፣ ሰው ስለሌለ እናውራ ብለው ከዛም አንዳንድ ነገር ልታዋጣው እንደ ፍቅር እንደሆነ እንደጀመሩ እንዳልጀመሩ ልታጣራ ብትልም እሱ ግን ግልጹን አልነገራትም። ስለዚህ እንደ ማንኛውም ኖርማል ጓደኛ እንጂ ምንም አይነት ነገር እንደሌላቸው ነገራት። እንደዛ ሲላትም እሷ ስላልተዋጠላት ቤዝ ማለት ጥሩ ልጅ አይደለችም፣ መጥፎ ናት። በዛ ላይ ናታን እሱ ስለማይወዳት ነው እንጂ ስትወድቅም እንቅፋት ሲመታትም እቃ ሲሰበርም የእሱን ስም እንደጠራች ነው ቀን ሙሉ የምትውለው። ስለዚህ ተጠንቀቅ፣ አትሆንህም አለችው። የማውቀውን ነገር ነው የምትነግርኝ፣ ምንም የተለየ ነገር አልነገርሽኝም ሲላት የበለጠ ተበሳጨች። ቢኒ ዲያጊና ፂ ሲደዋወሉ ደርሶ ከዚች ልጅ ጋር ያለህን ግንኙነት አቁም ብሎ እሱንም ጮኸበት። መጮኸን ብቻ አይደለም አስጠነቀቀው። ሁለተኛ ከዚች ልጅ ጋር ባይ ብሎ ማስጠንቀቂያ ሰጥቶታል። እንዲሁ እና አጎቴ እሷ ማታስብልን ነው እንደሚመስል ፂ እኮ እንዴት ዲያጊም እሺ በቃ አትናደድ እንዳያምህ ብሎ ተስማምተዋል። ከዛም ሁላቸውም ሰብሰብ ብለው እየተጫወቱ ገኒ ጉሊት ካልሄድኩ ብላ አስቸግራለች። ጉሊት አትሄጂም ብሎ ዲያጊ አንቺ ከሌለሽ እኔ ማናለኝ እህቴ ይዞ እንድትመጣ እናደርጋለን ብሎ እየተከራከረ ነው። ቢኒ ሲመጣ ለቢኒም ሲነግረው ቢኒ ያለ እሷ መኖር እንደማይችሉና እሷን ታጡ እነሱም እንደሚጎዱ ነገሯት። እናም አትሄጂም ብለውም ከለከሏት። እባክሽ ለእኔ ስትይ እያለ ዳጊም እየለመናት ነበር። እና በዚሁ መሀል ያፌት ኤፉን ተፈርም ያለች ድርጅት መሄድ ያለብን ብሎ ድርጅት ይዟት ሂዷል። እናም እንግዲህ ወጥመዱን እያጠመደ እሷ ደግሞ ለሱ ያፌት ናታን ሰላይ ነው ያስገባት ወይ ሰላይ ሆና ነው ወይ ምንድን ነው ብሎ ስላሰበ ብቻ እንግዲህ በዛ እሷን ለማጥመድ የታሰበ ይመስላል። እና ተፈርም ያለች ብሏታል። እሷ ደግሞ እንዲያመማትና መሄድ እንደማትችል ነግረው ነበር። ግን እኮ አንቺ ከሰው የተሻለ ጥሩ መኪና ጥሩ ቤት እንዲኖርሽ ሀብታም እንድትሆኚ ድሮ በተጣጣለና በሰው ትርራፊ እንዳደግሽ የተናገርሽው አንቺ ነሽ ብሎ እሱንም አስታወሳት። እናም በዚህ ተስማምተው ወደ ድርጅቱ ሂዳ ኤፉ ተስማምታ መታለች። እና እንግዲህ ለዲያጊ አንድ ስልክ የተደወለ ይመስለኛል። ያም ሲመስለኝ እንግዲህ መጺና ቤዝ ያወጡት እቅድ ይመስለኛል። ተደውሎም እንደተነገረው ባላቅም ቢኒ